የኔ ቅመም ማለት ነው ሀይሚሻዬ ማለት ነው። እና እኔ እንደ ትናንት ሀይሚ በቃ አሳዝናኝ አታውቅም፣ ልቤንም ሰብራኝ አታውቅም ማለት ነው። እና በቃ የመጨረሻ ሌቭል ስለደረሰባት ነው እንደዚህ አይነት ውሳኔ የወሰነችው ሀይሚ ማለት ነው። ለምን በብሩክ አትደራደርም? ግን በጣም ለመነች፣ እውነት ለመናገር ማለት ነው። መለመንም ልክ አለው ማለት ነው። እና አንዳንድ ሰዎች ደግሞ መጀመሪያ አንቺ ሲለምንሽ ምናምን እምቢ ብለሽው እግርሽ ላይ ወድቆ ሁሉ ሲለምን እና እግሯ ላይ ወደቀ እንደሆነ ተነስ ቡርኬ ልትሉ ትፈልጋላችሁ እንዴ? በጣም እኮ ነው የምትገርሙት የእውነት ለመናገር ማለት ነው። እና አሁን ደግሞ የራስሽ ጥፋት ነው። መጀመሪያ እሱ ይቅርታ ሲጠይቅሽ አልቀበልም ብለሻል። አሁን ደግሞ እሱ አንቺ በተራሽ መብቱ ነው። ለምን አልተረዳሽውም ነው ያለው። ቆይ እናንተ ያልተረዳችሁት ነገር ሀይሚ ጥፋቷ ምንድነው? ብሩክ እኮ ሴት ነው አስረግዞ ይዞ የመጣ ሴት አስረግዞ ይዞ መጥቶ ይቅርታ ሲላት እቺ ልጅ ተነስ ተነስ የኔ ውድ ፍቅረኛዬ እንኳንም ማስረገዝክ እንድትለው ነው የፈለጋችሁት ወይስ ምንድነው? ወይስ ድጋሚ ከሌላ ሰውም አስረግዘህ ና አስወልደህ ና እንድትሉት እንድትለው ነው የፈለጋችሁት? ይቅርታ ብላ እንድትቀበሉ የምትፈልጉት? እሷ አዎ በቃ ልረጋጋ ከራሴ ጋር ልሆን ላስብ ነው ያለችው። ከዛ በኋላ ሲገባት ደግሞ እውነቱ ከብዙ አቅጣጫ ሲሰማ ከነጋሽ ከነሙሹ ከነሀብቱ ሲሰማ ትክክል ነገር እንዳልሆነ ለምን አንዳንድ ጊዜ ከመስማት ይልቅ በአይን ያየሁትን ነገር ማመን ስላለብኝ ትዕግስት ፈልገሽ ይቅርታ አደረገች። ይሄ ይቅርታ እኮ ራሱ ያለችው እኮ ሙሉ በሙሉ እኮ አምኖ አይደለም። እሱ ቢያቅ ኖሮ ማለት ነው ቢያቅ ኖሮ ሙሉ በሙሉ ራሱ አምነው አይደለም ይቅርታ ያደረገችለት። ትንሽ ፐርሰንት ነበር የሰጠችው። ግን ያም ፐርሰንት ራሱ ሀይሚ ልብ ላይ ነው ያጣው ብሩክ ማለት ነው። ትናንት እንዴት እንደተጀነነባት ባለፈው አባቷ ላይ እንዴት ያስከፋት። የኔ ቅመም አንቺ ስንት ነገሮችን አልፈሽ እዚህ የደረስሽ ነሽ። ማንንም እንዳትሰሚ እኛ አለንልሽ። የእውነት እኛ አለንልሽ። ጠላትሽ እቃሽንም ተረጋጊ። ለምትወስኙ ነገሮች ሁሉ መረጋጋት ያስፈልጋል ማለት ነው። ግን አይኖ በጣም ይከብዳል እንደዚህ አይነት ውሳኔ መወሰን ማለት በቃ የሆነ በጣም ጫፉ ላይ ስትደርሱ ነው የሆነ ነገሩ ታግሳችሁ አይታችሁ ስትወስኑ ነው እንደዚህ አይነት ደረጃ የምትደርሱት ማለት ነው። እና በዛን ያህል ልክ ነው ሀይሚ የወሰነችው ማለት ነው። እና እኔ በጣም የሚያሳዝነችኝ ማለት ነው። እና ብሩክ ተረድቷት አንድ ጊዜ እድል ቢሰጣት ነገሮች ይስተካከላሉ ብዬ አስባለሁ ማለት ነው። ግን እሱ እንደዛም አላለም። በጣም ተጀነነባት አሽላላ ማለት ነው። እና እኔ ያሳዘነችኝ የእውነት አባቷን እንኳን አስከፋች። አስባችሁታል? ራሴን እንችላለሁ ብላ ወጥታ ተመልሳ ጋሼ ጋር ስትመለስ ምን አይነት ስሜት እንደሚሰማ ምን አይነት ህመም እንደሚሰማ በጣም ትልቅ ስብራት